ችግር አለ አዝለሽ የምትሄጂ እኔ አንቺን የምታክል አሮጊት አዝዬው ምን ይሉታል? ሰው ራሱ ምን ይልሻል? እመነኝ እኔ ካንተ ጀርባ ምንም አላደርግም። ቤቱ ግን እንዳልተሸጠ ስታውቅ ቀድመህ መናገር ነበረብህ። አረ ሉላ ናፈቀች። ለምን ናፈቀች? እወድሃለሁ በይኝ ስላት ስመታት ስታለቅስ ውይ ስትበሳጭ ከቤት ውስጥ አረቁች ስለ የምር ሉልዬ በጣም ናፍቃኛለች። አሁንማ ቤቱ ራሱ አስጠላ። እንግዲህ እኔ ምን አደርግልሃለሁ? ቤት ድረስ መጣ። ምን ያገናኘዋል? ያገናኘዋል እንጂ ኒያን ወሬ አትይ። ይኸውልሽ መንገድ ላይ እዘይና አይባልም። ትልቅ ልጅ እኮ ነሽ አንቺ አልቀሻል። እሺ እንዴ እነ ቅድስት አለፉ። ጭራሽ ከኔ ጋር ተጣልተው እንዲህ ዝም ብሎ በነፃነት ይንቀሳቀሳሉ። ናቁሃ ናቁ። በርቀት ደግሞ ሰፈራቸው ስለሆነ ዝም በይ በእናትህ። ሰፈራቸው ትያለሽ? ዝና እኮ ነው ያላውሽኝ። የትም ቦታ የትም በሰማይ በምድር የትኛውም ቦታ ብትሄጂ ማለት ነው ሰፈሪ ነው። ያ ሁሉ ላናፈቀች እያልክ አልነበረ? ይኸው ፈጣሪ መልሱን ወዲያው አቀረበልህ። ይኸው አሁን እነ ቅድስት አለፉ። በል እነሱን ያዝና ሚስትህን ተቀበል። ይኸው በዚህ ጋር አልፈዋል። ኧረ እኔ አልይዝሽም ያዝኩሽ። ልበልሽ አሁን እዚህ ጋር ልበልሽ ለምሳሌ ምሳሌ ከኔ ኋላ ተደበቂ፣ እንዳትጠጉ። ለፖሊስ ነው የምንደውለው። ምን ሊያደርጉ ነው? ሊወስዱ ነው? አይወስዱሽም ምሳሌ፣ ይሄን ያለው አይወስዱሽም። ፖሊስ ነው የምንጠራው። ነግሬያቸዋለሁ። ይኸው እደውላለሁ። እንዳትጠጉን። ውብዬ ሰው ነው የምጠራው። አትጠጉኝ፣ እጮሃለሁ። ልጆ ነው። አትጠጉኝ። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ያላችሁ የመጣሁት ምሳሌ ድራማ ክፍል 72 ነው ማለት ነው። እንግዲህ ምሳሌ ድራማ ባሳለፍነው ክፍል ላይ እንግዲህ ሞገስ ምን ይገጥመዋል እያለ ሁላችንም ተጨንቀን ነበር። ምክንያቱም ሉላን ይዞ ሲወጣ እንግዲህ ዝና ሰው አግኝቶት ነበረ። እሱም እንግዲህ በጣም ደንግጦ ቆሞ መጨረሻ አካባቢ ዜጋ ነው የቆመው። እንግዲህ ሁላችንም የራሳችን ሀሳብ አስተያየት እየሰጠን ነበረ። እንግዲህ ሊደርስባቸው ይችላል ወይንም ደግሞ ወደ ዝና ሊደውል ነው ምናምን እያለ ነበረ። አብዛኞቻችን ደግሞ እንኳንም ዝና ላገኛቸው፣ ዝና ካልሆነ ይሻላል፣ ይህንኛው ከዝና የተሻለ ሰው ነው እያለን እንግዲህ ሀሳብ ስንሰጥ ነበረ። በጣም ደስ በሚል ሁኔታ እንግዲህ ሉላና ሞገስ እንግዲህ ሰፈር እንዲሁም ደግሞ አካባቢ ለመቀየር ሞክረዋል። ወደ ሌላ ቦታ ነው ያሉት። ይሄ በጣም ደስ የሚል ነገር ነው። በጣም እንግዲህ ሉላ ትንሽ ተንፈስ የምትልበት ነገር ነው ማለት ነው። ዝና ያው ሁሌም ነገሮች በጉልበት ብቻ ይሳካሉ ብሎ ስላሰበ እንግዲህ ሉላ ትገኝበታለች ያለውን ሰፈር ሁሉ ሰዎች ሳይቀሩ እያስቀመጠ እንዳጠር ቁጭ ብሎ ነው የሚገኘው። ነገር ግን በዛ ሁኔታ ሰውን ሊያገኝ አልቻለም። በነገራችን ላይ ሰውን እንደመጠበቅ የሚያደክም ነገር የለም። ሰውን በዚህም ነገር ሆነ በምንም ሁኔታ ሰውን ልጅ እንደመጠበቅ በጣም የሚያደክም ነገር የለምና ያው ሰውን ልጅ አውቆ ከመጣ ነው እንጂ ፈልጋችሁም አታገኙትም። ጠብቃችሁም ላይ መጣላችሁ ይችላል። እንትኑ ውጤቱ ድካም ብቻ ነው የሚሆነው ማለት ነው። እንግዲህ ይህንንም ሉላ እያሳየችን ነው። በጣም ነው እኔ ደስ ያለኝ። ሉላና ሞገስ በምንም አይነት ሁኔታ ቢሆኑ አብረው መሆን አለባቸው ከሚሉት ውስጥ ነኝ ማለት ነው። በሌላ በኩል ደግሞ በጣም የሚያሳዝነው ነገር የብሩክ መጥፋት ነው። ብሩክ የለም ማለት ነው። እንግዲህ ትናንትና ከጠዋት ጀምሮ ብሩክ የለም
በጣም ነው የሚያሳዝነው። ቤት ውስጥም በጣም ተጨንቀዋል ማለት ነው። በተለይ ቅድስት እንግዲህ እሱን እኔ ያለኝን ነገር ስላላደረግኩለት ነው ትቶኝ ሄደው እያለች ነው። እኔ ግን ይሄ ነው ብዬ አላምንም። ምክንያቱም ይሄ ምክንያት ሊሆን አይችልም። ያው ሁሉም ሴት ይሄንን ነገር ያደርጓል ብዬ አስባለሁኝ። አንደኛ አሰሪዋ ነው። ሁለተኛ እንግዲህ በአንድ ጊዜ በአንድ ቀን የሰው ልጅ ወደ ትዳር ሁሉም ነገር ይቀየር ማለት ከባድ ነው የሚሆነው ማለት ነው። በእርግጥ ትወደዋለች፣ ብትወደውም ግን በአንድ ጊዜ ሁሉንም ነገር እናድርግ ማለቱ ለእሷም ይከብዳታል። የወንዶች መቼም ከሴቶች ትንሽ ደፈር ያሉ ስለሆኑ ለእነሱ ሊቀል ይችላል፣ ግን ያው ለሴቶች በጣም ከባድ ነው ማለት ነው። እንግዲህ ቅድስትን በጣም ጸጸት ውስጥ ነው ያለችው። ምነው ሁሉም ነገር ተፈጥሮ የሆነ በሆነ ኖሮም እያለች ነው። በጣም ነው የምታሳዝነው። ያለችበት ሁኔታም በጣም ያሳዝናል። እንግዲህ ዳጣም ወደ ሞገስ ደውላ ነበረ። ሞገስ ያለበት ሁኔታ በጣም አሪፍ እንደሆነ እና በጣም እንደተመቸው ከዛ በመውጣታቸው ደስተኛ እንደሆነ ተናግሯል ማለት ነው ሞገስ። ዳጣ ግን ብሩክ እስካሁን ድረስ አልደወለም፣ የት እንዳለም አልታወቅም ብላ ስትነግረው እየቀለድሽ ነው ወይስ እንዴት እንደዚህ ሊሆን ቻለ ነበር ያላት። ነገር ግን እውነት ነው። ያው ሉላ ማነው ሞገስ ዳጣን ሊያምናት አልፈለገም፣ እየሸወደችው ነበር የመሰለው። ነገር ግን እውነታው ብሩክ የለም ማለት ነው። ብሩክ የት ሄደ? ብሩክ ምንድን ነው የዋጠው? ምንድን ነው የወሰደው የሚለው ነገር እኔ ኦዲየንሶች በጣም ነበረ ኮመንት እያየው የነበረው። ብሩክ ከምሳሌ ድራማ ላይ መወገድ የለበትም ባይ ነኝ። ምክንያቱም በጣም የምንወደው አክተር ነው። እኔ እንጃ ብቻ በጣም ብዙ ኦዲየንሶች እየጠየቁ ነው። ብሩክ መሞት የለበትም፣ ብሩክ መታገት መታሰር የለበትም እያሉ ነው ማለት ነው ኦዲየንሶች። እባካችሁ የምሳሌ ድራማ እንግዲህ ኃላፊዎች ከሰማችሁ ብሩክ ይመለስ ባይነኝ ማለት ነው። እኔም በዚችኛዋ እንግዲህ በትንሿ ጎጆዬ ድምፄን ማሰማት አለብኝ ማለት ነው። እንግዲህ የብሩክ አድናቂዎች ብሩክ ከምሳሌ ድራማ ላይ መጥፋት የለበትም የምትሉ ሁላችሁም ኮመንት አድርጉ ማለት ነው። እኔ በጣም ነው እውነት እንትን ያለኝ ቀር ያለኝ ማለት ነው ምሳሌ ድራማ ላይ። ምክንያቱም ብሩክ ምሳሌና ማህሌት ቅድስት ናቸው ማለት ነው። ይህንን ድራማ እንግዲህ ከጀምሮ እስካሁን ድረስ አብረው እየሰሩ ያሉት እንዲሁም ደግሞ የተለያዩ እንትኖችን ይዘው እየመጡ የሚያስከፋም ቢሆን የሚያስደስት ያው ኦዲየንሱ የየራሱን ሀሳብ አስተያየት እየጻፈ በደስታ እየተከታተልን ያለ ነው። እንግዲህ መጀመሪያ እነሱ አብረው ስለነበሩ እንዲሁም ደግሞ በጣም ብሩክን የሚወዱ ሰው አለ በስራውና አባትነቱ ለልጇ የሚከፍለው መስዋዕትነት በጣም ይሄ ነው የሚባል አይደለም እና በጣም ብሩክ መውጣት የለበትም የምትሉ አድማጭ ተመልካቾች እንግዲህ ኮመንት ላይ አስቀምጦ ማለት ነው። እኔ ግን ይመለስ ባይ ነኝ። በሌላ በኩል እንግዲህ ብሩክ የጠፋበትን መንስኤ እንግዲህ ዝና አውቋል ማለት ነው። ዝና እንደሚለው ከሆነ ብሩክ ቤቱን አልሸጥም፣ ቤቱን ሸጦት ሳይሆን እንግዲህ የሆነ ወንጀል ሰርቶ እንዲሁም ደግሞ አደንዛዥ እጽ ይዞ ወደ ታይላንድ እንዲሄድ አድርገውት ነበረ። ቤቱን የሚገዙት ሰዎች ብሩን ሰጥተውት ቤቱን ግን አልሰጣቸውም። ስለዚህ እጹን ይዛለን ከሄድክ እንግዲህ አሁን እንዳባብላቸው ከሆነ እጹን ይዛ ከሄድክ ብሩን እንሰጣለን፣ የቤቱን መግዣ ሙሉውን እንሰጣለን ነው ያሉት ማለት ነው። ይሄ ነገር እውነት ነው ወይ የሚለው እኔ እንዳንድ ተመልካች እውነት ነው ብዬ አላምንም። ምክንያቱም ብሩክ ቤቱን ሲሸጥ ሲፈራረም ሁሉንም ነገር ሲያደርግ እንግዲህ እየተመለከተን ነበረ ማለት ነው። ስለዚህ እንዴት እንደዚህ ሊሆን ይችላል ብላችሁ ታስባላችሁ? ውዶች የእናንተ ማሰብ አስተያየታችሁን ኮመንት ላይ አስቀምጡ። እኔ እንደሚመስለኝ ከሆነ እንግዲህ ብሩክን ዝና አግቶት ነው ብዬ አስባለሁኝ። ብሩክ መታገት የለበትም። እውነት በጣም ነው የሚደብረን ማለት ነው። ምክንያቱም እንደዚህ ልልበት የቻልኩት ምክንያት ዝና ለማህሌት እንግዲህ ብሩክ ወንጀል እንደሰራና ሕይወቱንም ሊያሳጣው የሚችል ወንጀል እንደሆነ ለማህሌት ነግሯታል ማለት ነው። እንግዲህ ያንን አደንዛዥ እጽ ወደ ውጭ ይዞ ሳይሄድ እንዲሁ ቆሻሻ ውስጥ ጥሎት እንደሄደ ተናግሯል ማለት ነው። እኔ በጣም ነው ያደነቅኩት። ብሩክ ይሄን አድርጎ ከሆነ ይመቸው ማለት ነው። ምክንያቱም ከወንጀለኛ ጋር መተባበር ራሱ በጣም ትልቅ ወንጀል ስለሆነ ማለት ነው። እንኳንም አልተባበረ አድርጎ ከሆነ ራሱ
እንኳንም ቆሻሻ ውስጥ ጣለው ባይ ነኝ ማለት ነው እንዳንድ ተመልካች። እናንተም የምትሉትን የሚመስላችሁን እንግዲህ ኮመንት ላይ ጻፉ ማለት ነው። እንግዲህ ይህንን በሰማች ጊዜ ማህሌት በጣም ነበረ ደስ ያላት። ምክንያቱም ቤቱ እንዳልተሸጠ ስትሰማ እንግዲህ በጣም ደስ ብሏት እንዴት ይሄን ነገር ደበቀኝ፣ እንዴት አልነገርከኝም እያለች እንግዲህ ሞገስ ጋር ሰጣ ገባ ውስጥ ሁሉ ገብታ ነበረ። ሞገስ ግን እኔ እንዳንቺ ደደብ እመስልሻለሁ ወይ? ነገሮችን ሳላጠራ ለማንም ሰው መናገር አልወድም። አሁንም እውነታው ይሄ ስለሆነ ነው የነገርኩሽ። ከዚህ በኋላ ክስሽን ማንቀሳቀስ ትችያለሽ፣ ብሩክን መክሰስ ትችያለሽ ብሏታል ማለት ነው። እንግዲህ ማህሌት ፋይሌን አንቀሳቅሳለሁ እያለች ትገኛለች። እንግዲህ ማንን ነው የምከሰው? ብሩክ ታገተ። ብሩክ የሆነ ነገር ከሆነ ማህሌት ማንን ነው የምከሰው የሚለው ነገርም የሁላችንም የተመልካቾች ጥያቄ ነው ማለት ነው። ሲጀመር ብሩክ ከዚህ ወደ ሰላማዊ ህይወት ሊኖር የሚገባው ሰው ነው። ምክንያቱም ብዙ ኃላፊነትን ወስዶ ብዙ መከራዎችን አሳልፎ እንግዲህ ልጁን ከስንት ጉድ ውስጥ ከስንት ጓደኞቹ ተጣልተውት ስንት ነገር አድርጎ አሳክሞ ከመጣ በኋላ ከዚህ ወዲያ ለሱ የሚገባው ህይወት እንግዲህ ከቅድስት ጋር ተጋብቶ ልጆች እየወለዱ በሰላም መኖር ነው ብዬ እላለሁኝ። እኔ እንደዛ ነው የምለው። እናንተም አስተያየታችሁን ኮመንት ላይ ጻፉ። እንግዲህ ዝና በአሁኑ ሰዓት እያበደ እየቀወሰ ነው የሚገኘው ማለት ነው። እሱ ምንድን ነው ያው ሉላ ከጠፋች በጣም ረጅም ጊዜ ስለሆነ ሊያገኛት አልቻለም ማለት ነው። እንግዲህ ዝና ያው እሱ እንደሚለው ከሆነ ከህግ በላይ እንደሆነ ነው። ከህግ በላይ ግን ማንም የለም ማለት ነው። ያው ከፈጣሪ በታች ህግ ነው ያለው፣ ከህግ በላይ ደግሞ ያው ፈጣሪ ነው ያለው ማለት ነው። ዝና ግን ያው ራሱን ከህግ በላይ አድርጎ ስለሚያይ ሚስቱ ጠፍታበት ይሄን ያህል ቀን እያስቆጠረች እንኳን ወደ ህግ ከማመልከት ይልቅ በራሱ ሁኔታ ለመፈለግ ቢሞክርም አላገኛትም ማለት ነው። በጣም ነው ደስ የሚለው። በሌላ በኩል ቅድስትና ምሳሌ በጣም ተጨንቀዋል። ምክንያቱም ብሩክ የት ነው ያለው? የት ገብቶ ነው? ምን ተፈጥሮ ነው እያሉ እንግዲህ ጭንቀት ውስጥ ነው ያሉት ማለት ነው። በተለይ ቅድስት በጣም የምታሳዝነው። ምሳሌም እንግዲህ አባዬ ጋር ደውይልኝ፣ አባዬ የት ሄዶ ነው? ማግኘት ትፈልጋለሁ፣ በጣም እየናፈቀኝ ነው። እኔ ስላናደድኩት ነው አደለ? ብዙ ወጪ ስላስወጣሁት ነው አደለ? ጠፍቶ የቀረው ወጥቶ የቀረው እያለች በጣም እየተጨነቀች ነበረ። ቅድስትም እንግዲህ ያው በውስጧ ያለው ነገር ስላለ እሷም በጣም እየተጨነቀች ነው። እንዲሁም ቅድስትና ምሳሌ እንግዲህ ወጣ ብለው አስቤዛ ሊያደርጉ ነበረ እንዳያቸዋቸው ውጭ ላይ እየተዝናኑ። ምሳሌም እንግዲህ አባቷ ላይ እንደምቀብጠው ቅድስት ላይ እየቀበጠች እሷም እያጫወተቻት ወደ ሱፐር ማርኬት እየሄዱ ባሉበት ጊዜ ነበረ ሞገስ ማነው ማህሌትና ዝናን ውጭ ላይ ያገኟቸው። እንግዲህ ማህሌትና ዝና እንዳያቸዋቸው ለጥቅም ነው እንጂ የተገናኙት ምንም አይነት መከባበር፣ ምንም አይነት ሬስፔክት በመሀላቸው የለም። እሱም ያዘርጣታል፣ እሷም ትከተለዋለች። እንግዲህ ማለት የምፈልገው እንደምንም ብላ ዝናን ከስሯ ማድረግ ነው ማለት ነው። በቃ እሱን ባላድርጋ ያንን የመሰለ ቤት ውስጥ ቁጭ ማለት ነው የምትፈልገው እና እሱ ደግሞ በጭራሽ ነው የማይፈልጋት። በጣም በሚያሳዝን ሁኔታ በጣም ነው የሚሰድባት፣ በጣም ነው የሚጮህባት። እንግዲህ ሉላን ካጣ መሞት እንዳለበት ሁሉ ሲነግራት መሞትማ የለብህም ብዙ አማራጭ አለ፣ እስቲ ዙሪያን ተመልከት እንኳን ስትለው አንቺ ደደብ ምን ለማለት ፈልገሽ ነው እያለ ነበር የሚያወርዳት። ከእንደዚህ አይነት ውርደት ፈጣሪ ጠብቃችሁ። የማይፈልጋችሁንም ሰው በተአምር እንዳትከተሉ ማለት ነው። ምክንያቱም ውጤቱ ውርደት ነው። ውርደትና በቃ እንደዚህ ራሳችሁን በራሳችሁ ጊዜ ሰብራችሁ መጣል ነው የሚሆነው እና ማህሌትም እንግዲህ እየተቀበለች ያለችው ነገር ይሄን ነው። በተለይ ደግሞ በአሁኑ ሰዓት ዝና ማህሌትን በጣም እየጠረጠራት ነው ያለው። ምክንያቱም ዝና ምንድን ነው እያለ ያለው እኔ ከአሁን በፊት ምንም አይነት ስራ ስጀምር ሁሌን የሚሳካልኝ፣ አንቺ ግን ከአንቺ ጋር የምሰራው ስራ ግን ምንም እየተሳካልኝ አይደለም። ምንድን ነው ነገሩ? ያልገባኝ ነገር አለ። አንቺ ከነ ሞገስ ጋር ትሰሪያለሽ እንዴ? የእነሱ ሰው እንደሆንሽ በምን አውቃለሁ? ይህንን ካደረግሽ ግን ስጋሽን ዘልዝዬ ለአሞራ ነው የምሰጠው ሁሉ ብሏታል ማለት ነው። እሷ ግን እንዴት እንደዚህ ያደርጋለሁ? አንተ የሁሉ ነገር ለእኔ እያሰብክልኝ እኔ እንዴት እንደዚህ ማደርግ ይመስልሃል? እያለች እንግዲህ እየማለች እየተገዘች ትገኛለች። እንዳያችሁትም ኤፍራታ እንግዲህ ከማህሌት የበለጠች የገንዘብ ሰው ናት። ማህሌት ገንዘብ ላገኝ ነው ካለች ምግብ ትሰጣታለች። አይ በቃ አሁንማ ተስፋ ቆረጥኩ ካላይ ከቤት ውጭ ነው የምትላት እና በጣም የሚያስጠላ
ላይፍ ነው እየኖሩ ያሉት ማለት ነው በአሁኑ ሰዓት ማህሌትና ኤፍራታ። በጣም ማህሌትም እንግዲህ ብሩክን በመፍታቷ በጣም ተጸጽታለች። ሌላው ይቅር ያ ሁሉ ገንዘብ እንዳልቆጠርኩኝ ያን የመሰለ ህይወት እንዳልኖርኩኝ አሁን ግን ቁራሽ እንጀራ ሁሉ አጣሁ ብላ እንግዲህ በጣም እያዘነች ነው ያለችው ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች እኔ ዛሬ ይዤ የመጣሁት መልእክት ምንድን ነው? ብሩክ ለምን ጠፋ? በቃ የምሳሌ ድራማ ተመልካቾች ሁላችሁም ድምጻችን ይሰማ እያላችሁ ምሳሌ ድራማ ሆነ እኔ ቻናል ስር ኮመንት አድርጉልኝ። በቃ ብሩክ ይመለስ። አለ ብሩክ ምሳሌ ድራማን ማየት አንፈልግም። ይደብራል። እውነት እኔ በጣም ነው የደበረኝ ማለት ነው። ስለምትከታተሉኝ አብራችሁኝ ስላላችሁ ስለምታበረታቱኝ ሰብስክራይብ፣ ላይክ፣ ሼር ስለምታደርጉ በጣም ነው የማመሰግነው። በእውነት ክብረት ይስጥልኝ። በቀጣይ በአሪፍ ቪዲዮ ውስጥ የምንገናኝ ሰላማችሁ ይብዛልኝ። በቀጣይ ብሩክ እንደሚመለስ ተስፋ እናደርጋለን። እንግዲህ ድል እንግዲህ ለእውነተኞች እላለሁኝ። ሰላም አምሽልኝ ባይ